ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እንድትከታተሉ ነው በአክብሮት የምጋብዛችሁ። ሶስተኛ ዓመቱን በያዘው በአማራ ክልል እየተደረገ ባለው ጦርነት አሁንም በአየር የታገዙ ውጊያዎች ቀጥለዋል። በወሎ፣ በጎጃም፣ በጎንደር፣ በሸዋ በተለያዩ አካባቢዎች እንደዚሁ የደፈጣ ጥቃቶች፣ የሌሊትና የቀን ዘመቻዎች እየተደረጉ ነው የሚገኙት። ሰሞኑን በተለይ እንግዲህ ደጋዳሞት፣ ፈረስ ቤት፣ አዴት፣ ጎንጂ ቆለላና ሞጣ ዙሪያ በተደረጉ ውጊያዎች የአየር ኃይልም እንደዚሁ በተለያዩ አካባቢ ስምሪት መውሰዱ ነው የታወቀው። በሰሜን ወሎ እንደዚሁ ትላንትና የድሮን ጥቃት በተፈጸመበት የቅርብ ርቀት ዛሬ በተመሳሳይ ረፋድ ላይ ሌላ የድሮን ጥቃት ተፈጽሟል። ከተፈጸመው የድሮን ጥቃት ጋር በተያያዘ እንደዚሁ የወጡ መረጃዎች አሉ። ብዙዎቹ የድሮን ጥቃቶች እየተፈጸሙ ያሉት ውስጥ ባሉ ሰርጎ ገብ መረጃ አስተላላፊዎች አማካይነት ነው የሚል መረጃ አለ። ከዚህ ጋር በተያያዘ በሰሜን ወሎ ከትላንቱና ከዛሬ ድሮን ጥቃት ጋር በተያያዘ እንደዚሁ የተጠረጠሩ በፋኖ ውስጥ ያሉ ሰርጎ ገቦች በቁጥጥር ስር መዋላቸውን የሚያሳዩ መረጃዎችም ወጥተዋል። እነዚህን ጨምሮ በተለያዩ አካባቢዎች ያሉ የግንባር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እንግዲህ ሰሞኑን በተለይ የወረዳ ከተሞች ላይ የተከማቸ የሎጂስቲክ እንዲሁም ደግሞ የሚሊሻ የአድማ ብተና የመከላከያ ላይ ፋኖ ወደ ወረዳ ከተሞች በመዝለቅ ከፍተኛ ጥቃት መፈጸሙን ነው መረጃዎች የሚያሳዩት። በዚህ እንግዲህ ከክፍለ ጦር ምክትል አዛዥ እስከ ሻለቃ አዛዦች ድረስ እንደዚሁ በፋኖ ተይዘዋል፣ በፋኖች ገብተዋል። እነዚህ በሰሞኑን ያለውን አጠቃላይ ሁኔታ የሚያሳዩ መረጃዎች ናቸው። እናንተ በየዕለቱ እየተከታተላችሁ ነው። ዛሬም ያሉትን ተጨማሪ በመተማም በደንቢያም በማዕከላዊ ጎንደርና በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በአሶሳ ቀጠናም እንደዚሁ ተጨማሪ መረጃዎች አሉ። በተለይ በሱዳን የእርስ በርስ ጦርነት አንጻር የኢትዮጵያና የአረብ ኤምሬትስ አቋምና ወታደራዊ ድጋፍ የተመለከተ ተጨማሪ መረጃ አለ። እሱንም እንደዚሁ በዚህ ሰዓት ወደ እናንተ አደርሳለሁ። በርካቶቻችሁ ከተለያዩ አካባቢዎች ምርጫን በተመለከተ ብዙ አስተያየቶችና ጥቆማዎችን ልካችሁልኛል። ከአዲስ አበባ ከደረሱኝ የምርጫ ጥቆማዎች መካከል በሁሉም የማህበራት የሚገኙ ሰራተኞች በህይወት የሌሉት ጭምር መታወቂያ የምርጫ ካርድ እንዲላክላቸው እንደዚሁ ትዕዛዝ ተሰጥቷል። የወሰዱና ያልወሰዱ በሚል ሪፖርት እንዲያመጡ ትዕዛዝ ተሰጥቷል። ይህ እንግዲህ እያንዳንዱ ማህበራት በአዲስ አበባ የሚገኙ ማህበራት የግልም እንዲሁም ደግሞ የኮርፖሬት ማህበራት ሰራተኞች ይህ እንዲያደርጉ ታዘዋል። ይህን የማያደርጉ ከሆነ የማህበራት ፍቃዳቸው አይታደስም፣ እንዲሁም ደግሞ ከብድርና ከጥቅማጥቅም ጋር የተያያዙ ጉዳዮችም ይታገዱባቸዋል ነው እየተባለው። ይህም እንግዲህ አዲስ አበባ ከተማ ውስጥ ነው። በሌሎቹ አካባቢዎች እንግዲህ በተለይ በአማራ ክልል ከምርጫ ጋር በተያያዘ የምርጫ ኮረጆ እና ምርጫ አስፈጻሚዎች በተለያዩ አካባቢዎች ከሚሊሻ ጋር በሚያደርጉት እንቅስቃሴ ተደጋጋሚ ጥቃቶች እየተፈጸመባቸው ነው የሚገኘው። ብዙ ቦታዎች አሁንም የምርጫ ጣቢያዎች አልተከፈቱም። እስከ ሚያዝያ 14 ሁለተኛ ዙር ምርጫ ቦርድ የጊዜ ገደቡን ቢያራዝምም አሁንም ብዙ ቦታዎች በዚህ ሁኔታ ነው ያሉት። ወደ ወታደራዊ ካምፖች በመምጣት የየአካባቢው አስተዳዳሪዎች የቀበሌያቸውን ህዝብ የአጠቃላይ የምርጫ ካርድ እና የህዝብ ቁጥር እንዲያስመዘግቡ የሚችሉ ደግሞ ፈርመው ካርዱን ጥለው እንዲሄዱም እየተደረገ መሆኑን ያው ትላንትና በወጡ መረጃዎች ለመመልከት ተችሏል። ብዙ አካባቢዎች እንግዲህ ያው ምርጫው ገና ምርጫ ከመደረጉ በፊት አንድ ምርጫ ለይስሙላ እንኳ ቢሆን ሊያሟላቸው የሚገቡ ከምዝገባ ጊዜ ጀምሮ ግልጽና ነፃነት፣ ታማኝነት ያለው ሊሆን ይገባል፣ በመራጮች ፍቃድ ላይ የተመዘገበ ይሆናል የሚለውን በሙሉ የማያሟላና አስገዳጅ ወይም ደግሞ ፖለቲካዊ ጫና ውስጥ የገባ ምርጫ መሆኑን የሚያሳዩ መልእክቶችን ልካችሁልኛል። አመሰግናለሁ። ከኑሮ ውድነት ጋር በተያያዘ ከትራንስፖርት ጋር በተያያዘ ያው በተደጋጋሚ የቀረቡ ጉዳዮች ናቸው። ይህንንም ልካችሁልኛል። አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄዱ ወደ ዋግኽምራ ዞን የሚወስደን መረጃ ነው። በአማራ ክልል የማስቀድመው በዋግኽምራ ዞን በድርቅ ምክንያት ከ4000 በላይ ሰዎች አካባቢያቸውና ቀያቸውን ለቀው መፈናቀላቸው ነው የተዘገበው። የጀርመን ድምፅ የአማርኛ አገልግሎት እንደዘገበው በዋግኽምራ ህፃናት ለልመና ተዳርገዋል፣ ትምህርት ተቋርጧል፣ ሰዎች አካባቢያቸውን ለቀው ተሰደዋል። በዋግኽምራ ዞን በተለይ በጻግብጂ ወረዳ 4 ቀበሌዎች 4000 ነዋሪዎች ሙሉ በሙሉ አካባቢያቸውን ለቀው ሰቆጣን ጨምሮ እስከ ደሴ ባሉ ከተሞች ለልመና ተዳርገዋል። ይሄ አሳዛኝ እንደሆነ የተገለጸው ዶቼ ቬለ እንግዲህ በየአካባቢው የሚመለከታቸውን ባለስልጣናት ከእርዳታና ከድጋፍ ጋር በተያያዘ አነጋግሯል። ያው ልመናን የሚከላከል ግብረ ኃይል ነው ተቋቁሟል የሚል ምላሽ የተሰጠው። ልመናን የሚከላከል ግብረ ኃይል ነው መቋቋም ያለበት ወይስ ደግሞ የሰብአዊ አገልግሎት ነው መቅደም ያለበት የሚለውን እንግዲህ እዚህ ላይ ልናነሳ እንችላለን። ለማንኛውም አስከፊ ድርቅ መከሰቱ ነው እየታወቀው። ወደ ሌላው መረጃችን ስንሄድ በአሶሳ ቀጠና
በኢትዮጵያና በአረብ ኤሚሬትስ ድጋፍ እንደዚሁ ወደ ምስራቅ ሱዳን አዳዲስ ቦታዎችን እየተቆጣጠረ የሚገኘው አርኤስኤፍን በተመለከተና በአሶሳ አቅራቢያ የሚገኘውን ወታደራዊ ካምፑን በተመለከተ አዳዲስ መረጃዎች ወጥተዋል። ሰሞኑን ለአርኤስኤፍ ወደዚህ ቀጠና ወታደራዊ ሎጂስቲክ ከአዲስ አበባ ወደ አሶሳ በአውሮፕላን እና በተሽከርካሪ ገብቶለታል። ከዩናይትድ አረብ ኤሚሬትስ የመጡ እነዚህ ተሽከርካሪዎች በተለይ የጥይት የማይበሳቸው የሚባሉት ተሽከርካሪዎች ወደ 20 የሚደርሱ ሰሞኑን ወደዛ ቀጠና መጓጓዛቸው ታውቋል። ከዛ ባሻገር አርኤስኤፍ አሶሳ አቅራቢያ ባለው የጦር ሰፈሩ ቱርክ ሰራሽ ባይራክታር ቲቪ2 ተብሎ የሚጠሩትን ድሮኖች መታጠቁንም እንደዚሁና በዚህ ቀጠና ማስገባቱንም መረጃ ምንጮች ገልጸዋል። የአሶሳው የጦር ካምፕ ከመመስረቱ በፊት ባለፈው ጥቅምት በፊት የአርኤስኤፍ በኢትዮጵያ ውስጥ የጦር መሳሪያ ያከማቸ የነበረው ድሬዳዋ አቅራቢያ በሚገኝ አንድ መጋዘን ውስጥ እንደነበረም እንደዚሁ መረጃዎች ገልጸዋል። እንግዲህ በኢትዮጵያና በአረብ ኤሚሬትስ ድጋፍ ምስራቅ ሱዳን ኩርሙክን የተቆጣጠረው አርኤስኤፍ ዛሬ ደግሞ ተጨማሪ የጦር መሳሪያ ገብቶለታል ነው የተባለው። በኩርሙክ በጠዋቱ መረጃ ጊዜያችን እንደተከታተል ነው በአየርና በከባድ መሳሪያ የታገዘው ውጊያ እየተደረገ እንደነበርና የሱዳን ጦር ይህንን ወሳኝ ከተማ መልሶ ለመያዝ እንደዚህ ጥረት እያደረገ ሲሆን በኢትዮጵያ በኩልም እና በአርኤስኤፍ በኩል ደግሞ በጋራ ከተማውን እንደዚሁ መልሶ ላለመስጠት እንደዚሁ ውጊያዎች መደረጋቸው መረጃዎች ገልጸዋል። ወደ ሌሎች እንደዚሁ የምስራቅ አፍሪካ መረጃዎችን ስንመለከት ኤር ማስተር ተብሎ የሚጠራ የግብጽ ቦይንግ 737 የካርጎ አውሮፕላን ወደ ፖርት ሱዳን በርካታ የጦር መሳሪያዎችን አጓጉዞ አራግፏል። ከዩናይትድ አረብ ኤሚሬትስ ከቤላሩስ የጦር መሳሪያ በመግዛት ወደ ምስራቅ አፍሪካ ፑንትላንድ በብዛት ማስገባቷንና ፑንትላንድን እያስታጠቀች መሆኗን ከምስራቅ አፍሪካ መረጃዎች ለመገንዘብ ተችሏል። በዚሁ በምስራቅ አፍሪካ መረጃችን የኤርትራው ቃል አቀባይ የማነ ገብረ መስቀል ሰሞኑን በኢትዮጵያ አንድ ጉባኤ ተደርጎ ነበር። ይሄ ጉባኤ ሁሉንም አካታች የባህር አስተዳደር የሚል ጉባኤ ነው። ይህንን ጉባኤ በተመለከተ ትችት አውጥቷል። የኤርትራ ማስታወቂያ ሚኒስቴር ሰሞኑን በኢትዮጵያ የባህር በር የማስመለስ በሚል የተደረገውን ጉባኤ በእውነታው የራቀ እና ሊተገበር የማይችል የህልም ቅዠት ሲል ነው መግለጫ ያወጣው። በዚህም እንግዲህ ቀጠናዊ ምላሽ እንደው ደግሞ ቀጠናዊ ሀገራትን እንደዚሁ ችግር ላይ የሚጥል ዓለም አቀፋዊ ድጋፍና ዓለም አቀፋዊ ህጎችን የሚጥሰውን ይህንን የጉባኤ ተችቷል። የኤርትራ ማስታወቂያ ሚኒስቴር ዲፕሎማሲያዊ ድራማ ሲልም ነው በቅጽል ስሙ የጠራው። የብልጽግና ዲፕሎማሲያዊ ድራማ ሲል ጠርቶታል። ወደ ሌሎች መረጃዎች ነው የምመለሰው። በእግረኛና በአየር ኃይል የታገዙ ውጊያዎች እንግዲህ በየቦታው መቀጠላቸውን ከላይ በመግቢያም ነግሬያቸዋለሁ። በዚህ ዘመቻዎች ወታደራዊ አዛዦችን ጨምሮ በፋኖች ገብተዋል። ተከታታይ የአየር ድብደባዎች ተፈጽመዋል። በጎንደር፣ በጎጃም፣ በወሎ፣ በሸዋ በተለያዩ ቦታዎች ውጊያዎች ቀጥለዋል። ዛሬን ጨምሮ ባለፉት 5 ቀናት ከተሞችም እንደዚሁ በፋኖ ተይዘዋል። ሰሜን ወሎ ያሉ መረጃዎችን ላስቀድም። በሰሜን ወሎ ዛሬ በአንድ ቀን ልዩነት ሁለተኛ የድሮን ጥቃት ተፈጽሟል። በአንድ ቀን ልዩነት ነው ዛሬ የድሮን ጥቃት የተፈጸመው። በራያ ቆቦ ወረዳ ጀመዶ ተብሎ የሚጠራው አቅራቢያ ድልድይ እየተባለ የሚጠራ ቦታ ነው የድሮን ጥቃት እየተፈጸመው። በተፈጸመ የድሮን ጥቃት የደረሰው ጉዳት እየተጣራ ነው ያሉት የመረጃ ምንጮች ትናንትና ጥቃት ከተፈጸመበት ግዳን ወረዳ ሰሜን ወሎ አሰቂት ተብሎ ከሚጠራው ቦታ በቅርብ ርቀት ነው ድሮን ጥቃት ዛሬ የተፈጸመው። ይህንን በተመለከተ እንግዲህ የመረጃ ምንጮቹ በሰርጎ ገቦች የተሰጠ ጥቆማ ነው የድሮን ጥቃት እየተፈጸመው ብለዋል። የድሮን ጥቃቶች በተለይ በፋኖ አባላት ውስጥ በሰርገው በገቡ በሚሰጡ ጥቆማዎች ነው ይሄ እየተፈጸመ ያለው ብለዋል። የትናንቱ ሁኔታ በተመለከተ የመረጃ ምንጩ ሲገልጽ ምሳ እየበሉ በነበረበት ጊዜ የፋኖ አባላት አንድ የፋኖ አባል ብድግ ብሎ ቶሎ ብሎ ፈንጠር ብሎ ተቀመጠ። ሬዲዮና መገናኛ ይዟል። እሱ ቦታውን ለቆ በሄደ በቅጽበት ነው ወዲያውኑ የድሮን ጥቃት የተፈጸመው። በዚህ ምክንያት ከዚህ ጋር በተያያዘ በቁጥጥር ስር ውለው ሁኔታዎች እየተጣሩ መሆናቸውን የገለጹት የመረጃ ምንጮች በሌላ ቦታ ድሮን ያለ ውስጥ መረጃ በፍጹም ጥቃቱ አይፈጸምም። ስለዚህ በዚህ በኩል ያለውን የአየር ኃይል ዘመቻ ከፊሉ ከውስጥ በሚሰጥ የጥቆማና መረጃ የሚፈጸም ስለሆነ በሁሉም አካባቢ ያሉ የፋኖ አባላት ከብልጽግና ተልዕኮ የወሰዱትንና በዚህ ውስጥ እንግዲህ በተለይ ለተለያዩ ስለላዎችን በመስራት ጥቃት የሚያመጡ ላይ የማጥራት ስራ፣ ቁጥጥር የማድረግ ስራና ውስጥን የመገምገም ስራ ሊሰሩ ይገባል ብሏል አስተያየት ሰጪው ይህን እንደመነሻ በማድረግ
እንግዲህ በዚህ በተለይ ራያ ቆቦ ጀመዶ ድልድይ እና ግዳን አስቂት በተፈጸሙት ሁለት ተከታታይ የድሮን ጥቃቶች በሲቪሊያን ላይም ሆነ በፋኖዎች ላይ የደረሰው ጉዳት በዝርዝር አልታወቀም። እንግዲህ መረጃው እስካሁን ድረስ ተጣርቶ አልደረሰም። ምስራቅ ጎጃም ስንሄድ ምስራቅ ጎጃም ዛሬ ማለዳ በሰዴ ወረዳ በነበረው ውጊያ እንግዲህ ከፍተኛ የሆነ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በፋኖ በውጊያው ያገኘውን ወታደራዊ ድል በተመለከተ ከሰዓት በኋላ ሪፖርቱን ይፋ አድርጓል። እንደ ፋኖ መረጃ ከሆነ በዚህ ዘመቻ ዛሬ ምስራቅ ጎጃም ሰዴ በነበረው ዘመቻ የመከላከያ 5ኛ ክፍለ ጦር የ6ኛ ሻለቃ ምክትል አዛዥ መቶ አለቃውን ጨምሮ ወታደሮች ተማርከዋል። የሚሊሻ አባላት ተማርከዋል። የመሳሪያዎችንም በተመለከተ የቡድንና የነፍስ ወከፍ መሳሪያዎች ሎጂስቲክን ጨምሮ ይሄ በዝርዝር ሲቀርብ ብሬን ወደ 5 ክላሽ ወደ 100 የቃታ መሳሪያዎች 17 እንዲሁ ደግሞ የመገናኛ ሬዲዮ 1 የወገብ እና የደረት ትጥቆች ወደ 16 ክላሽ ካዝና ከ146 በላይ የእጅ ቦምቦች ከ50 የብሬንና የክላሽ ተተኳሽ ከ35000 በላይ ጥይቶች በፋኖች ገብተዋል። እንግዲህ ከፍተኛ ቁጥር ያለው የጦር መሳሪያና ሎጂስቲክ ነው። የአካባቢው ብልጽግና ባለስልጣናትን ጨምሮ የፖሊስ አባላት፣ የመከላከያ አባላት እንዲሁም ደግሞ የሚሊሻ አባላት ጨምሮ ከ29 በላይ የሚሆኑት በፋኖ ተማርከዋል። ከዚህ ባሻገር በዚህ ውጊያ ከ167 በላይ የሞትና ቁስለኛ ሆኑ ጉዳት የደረሰባቸው እንዳሉ ነው እንግዲህ መረጃው የሚያሳየው። ዛሬ የተደረገው ዘመቻ እንግዲህ ከደጋዳሞት ሰሞኑ ከተደረገው አዴት ከተደረገው ጎንጂ ቆለላና በሌሎች አካባቢዎች የቀጠለ አራተኛ የወረዳ ማዕከል ወረዳ ከተማን ማዕከል ያደረገ ዘመቻ ነው። እንግዲህ ከዚህ በፊት የደጋዳሞት ወረዳ፣ አዴት ይልማና ደንሳ ወረዳ፣ ጎንጂ ቆለላ ወረዳዎች ላይ ተደጋጋሚ ውጊያዎች ተደርገዋል። ከዚህ የቀጠለ አራተኛ ወረዳ ላይ ነው የዛሬው ዘመቻ። እንግዲህ በዚህ የድሮን እና የአየር ኃይል አሰሳም እንደዚሁ እየተደረገ ነው። ዛሬ በዚህ ፋኖ በተቆጣጠረው ከተማ ላይ የድሮን ጥቃት ተፈጽሟል። በተፈጸመ የድሮን ጥቃት የደረሰው ጉዳት እንደዚሁ እየተጣራ ነው። ከዚህ በአንድ ሻለቃ በላይ የመከላከያ እና የሚሊሻ ኃይል ሙትና ቁስለኛ ስለመሆኑና ስለማለቁ ነው በዚህ ዘመቻ መረጃው የሚያሳየው። የአየር ኃይል አሰሳዎችም እንደዚሁ ቀጥለዋል። ምስራቅ ጎጃም በተለያዩ ወረዳዎች ዛሬም የአሰሳ ቅኝቶች እየተደረጉ ነው የድሮን። ከዚህ ጋር በተያያዘ በአማራ ክልል ሚሊሻ በዓል እንዲያከብር አቅጣጫ ተሰጥቷል ተብሏል። ይህም እንግዲህ ከፋኖ ትግል ጋር በቀጥታ የሚያያዝ መረጃ ነው። የሚሊሻ ኃይል 30ኛ ዓመቱን እንዲያከብር የሚሊሻ ምስረታ በዓል በሚል በአማራ ክልል በሁሉም አካባቢዎች የሚሊሻ በዓል ምስረታ እንዲከበር ትዕዛዝ ተሰጥቷል። ዓላማው ከፋኖ ጋር ባለው ውጊያ እየፈረሰ ያለውን ሚሊሻና የሽምቅ የ30 ዓመት ታሪክ አላችሁ እናንተን መጠናከር አለባችሁ የሚል ሐሳብ ይዞ ነው ሊከበር ትዕዛዝ እየተሰጠው ተብሏል። እንግዲህ ከሚሊሻ ጋር በተያያዘ በየቀኑ የሚደርሱ ጉዳቶችን በተለያዩ አካባቢዎች ያው በዝርዝር መረጃዎችን እየተከታተላችሁ ነው። አንዳንድ ወረዳዎች ላይ ሚሊሻ ለመመልመል አስቸጋሪ ሆኗል። ከዚህ ጋር በተያያዘ አስገዳጅ የሆነ የሚሊሻ ምልመላም ሊደረግ እንደሆነ የሚገልጹ መረጃዎች አሉ። የሚሊሻ በፍቃደኝነት የሚመለመል ባለመኖሩ በጣም ማህበረሰቡ ተሰብስቦ የሚሊሻ እንዲመለመል እንዲሁም ደግሞ በምደባና በአስገዳጅ ሁኔታዎች የሚሊሻ ምልመላዎች እንዲደረጉ ትዕዛዝ ተሰጥቷል። በዚህ መሰረት እጣ ወጥቶባቸው ሚሊሻ አንሆንም ያሉ ሰዎች በመከላከያ ተወስደው ወደ ካምፕ ታስረዋል። ሚሊሻ ሆነውም እንደዚሁ ከዚህ በኋላ መዋጋት አንፈልግም እያሉ እንደዚሁ በመከላከያ እርምጃ ተወስዶባቸዋል። ከነዚህ መካከል ታችጋይንት 2 ሚሊሻዎች፣ አምባሰል ደግሞ 5 ሰዎች ለሚሊሻ ስልጠና አንሳተፍም ብላቸዋል በሚል መታሰራቸውን የሚገልጹ መረጃዎች ናቸው ያሉት። ወደ ማዕከላዊ ጎንደር ስንሄድ ማዕከላዊ ጎንደር ደንቢያና ባለፋ አካባቢዎች ውጊያዎች ቀጥለዋል። በዚህ ቀጠና እንግዲህ ጎንደር ዙሪያ ምስራቅ ደንቢያ፣ ምዕራብ ደንቢያ፣ አለፋ፣ ጭልጋና ጣቁሳን ጨምሮ 7ኛ ቀኑን የያዘ ዘመቻ ነው እየተደረገ ያለው። በዚህ ዘመቻ ዛሬም ቀጥሏል። አጸደ ማርያም ተብሎ የሚጠራው አካባቢ አለፋ ዛሬ ከባድ ውጊያ ሲደረግ ነው የዋለው። በዙ 23 በዲሽቃ በሞርተር የታገዘ ውጊያ ሲደረግ ውሏል። የደረሰው ጉዳት በውል አልታወቀም። አጸደ ማርያምን ለማያዝ ትላንትና እንደዚሁ ውጊያ ከፍቶ የነበረው መከላከያ ተመልሶ ከወጣ በኋላ ዛሬ በማለዳ የዙ 23 እና የቡድን መሳሪያዎችን ይዞ ነው ወደ አካባቢው ዘመቻ ማድረግ ጥቃት እየከፈተው። ፋኖ የሚያጸፋ ምላሽ እየሰጠ ነው የሚገኘው። በሌላ በኩል በደንቢያን በተመሳሳይ በሁለት ቦታዎች ዛሬ ውጊያዎች አፍላ ውጊያዎች ሲደረጉ መዋላቸውን የሚገልጹ መረጃዎች ወጥተዋል። ዝርዝር የውጊያ መረጃዎች እንደደረሱ ወደ እናንተ ይቀርባሉ። ወደ ሸዋ ስንሄድ በሸዋም እንደዚሁ በአሶና ወረዳ በሮብ ገበያ ተብሎ የሚጠራ ቦታ በደብረ ብርሃን በሁለት አቅጣጫ በመግባት በአካባቢው ምርጫ ለማስፈጸም እና እንዲሁም ደግሞ
የብልጽግና የምርጫ ቅስቀሳ ሲያደርጉ በነበሩ ሚሊሻዎች ላይ ድንገተኛ ጥቃት ተከፍቶ ጉዳት ደርሷል። በዚህ በጥቃቱ የደረሰው ጉዳት በውል አልታወቀም። ዛሬ መጋቢት 30 ማለዳ ማለት ነው ይህ ጥቃት እየተፈጸመው። ወደ ምዕራብ ጎንደር ስንሄድ መተማ ምዕራብ ጎንደር በመተማ ወረዳ በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ ፓትሮል ላይ ጉዳት ደርሷል። ዛሬ መጋቢት 30 2018 ማለዳ ከመሻሃ ተብሎ ከሚጠራ ቦታ ወደ ወዲ አንበሶ ተብሎ ወደሚጠራ አካባቢ በእንቅስቃሴ ላይ በነበሩ ወታደራዊ ፓትሮሎች ላይ ነው ጥቃት እየተፈጸመው። በጥቃቱ በቁጥር ያልታወቁ ወታደሮች ጉዳት ደርሶባቸዋል። ይህንን ተከትሎ በዙ 23 በአካባቢው የአዳፊን ድብደባ በማድረግ መከላከያ አንድ አርሶ አደር ሲገድል ሌሎች በቁጥር ያልታወቁ ሰዎች ቆስለዋል፣ ንብረትም ወድሟል። ይሄ መተማ ወረዳ ነው። ወደ ሰሜን ወሎ ተመልሰን ወደ ላስታ ስንሄድ በላስታ ቀጠና ሁለተኛ ቀኑን የያዘ ዘመቻ እየተደረገ መሆኑ በጠዋቱ የመረጃ ጊዜ ተዘግቧል። በዚህ በተለይ ላስታ ወረዳ ከኩልመስክ አቅራቢያ ጣፈላማይና ጉባላ ተራሮችን ለመያዝ ለሁለት ቀናት ዘመቻ ሲያደርግ የነበረው መከላከያ ዛሬ አመሻሹን ወደኋላ ወደ ኩልመስክ ተመልሷል ነው የተባለው። ሁለቱም ቦታዎች ጉባላና ጣፈላማይ ለመያዝ በተደጋጋሚ ዘመቻ ያደረገው መከላከያ ዛሬ ቆስለኞችን ይዞ ወደኋላ ተመልሷል። ፋኖ እንግዲህ ወደ እነዚህን ቀጠናዎች ለማስያዝ ለሁለት ቀናት ውጊያ ማድረጉ ነው የተገለጸው። ወደ ሰሜን ወሎ ሌላው ዛሬ ውጊያ ሲደረግበትና በማለዳ ፋኖ በአምስት አቅጣጫ ዘመቻ ከፍቶበት የነበረውን የዳውንት ወረዳ ኩርባ ከተማን የተመለከተ መረጃ ነው። ዛሬ ፋኖ በዳውንት ኩርባ ከተማ በአምስት አቅጣጫዎች ነው እንግዲህ ጥቃት የከፈተው። ዳውንት ዛሬ በአምስት አቅጣጫ ፋኖ ጠዋት ጥቃት በመክፈት በከተማዋን መቆጣጠሩ ተዘግቦ ነበር። ከዚህ ጋር በተያያዘ ከሰዓት በኋላ ያሉ መረጃዎች ምንድናቸው የሚለውን ስንመለከት በገረሳ ገበያ፣ በኪዳነ ምሕረት፣ በጨት ገበያ፣ በሚካኤል በኩል እና በትምህርት ቤት በኩል የገባው ፋኖ ከተማውን አብዛኛውን እስከ ግማሽ ቀን ተቆጣጥሮ ነበር። በሚሊሻና በአድማ ብተና ላይ ጉዳት ደርሷል። መከላከያም ከተማውን ለቆ ወደ ተራራማ ስፍራዎች በመሄድ በዙ 23 በዲሽቃና በሞርተር ሽፋን ሲሰጥ እንደነበር የገለጹት የመረጃ ምንጮች የአየር ድሮን አሰሳና ቅኝት ሲደረግ ነበር ብለዋል። በዚህ በቀጠለው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። አሁን ከሰዓት በኋላ ፋኖ ከተማውን ለቆ ወጥቷል። መከላከያ እንደገና ወደ ከተማው ገብቶ በተጠቀሱት 5 ቦታዎች ላይ ቁስለኞችን እያሰሰና እያነሳ ወደ ሕክምና እየወሰደ እንደሆነ ነው ለማወቅ የተቻለው። በሁለቱም ፋኖ እዞች የተፈጸመው ዘመቻ እንግዲህ በጎንደር ጠቅላይ ግዛት እዝ የከፍ ያለው ደሴ 206ኛ ኮር እንዲሁም ደግሞ በምስራቅ አማራ ምኒልክ እዝ የተለያዩ ክፍለ ጦሮች በጋራ ያደረጉት ዘመቻ ነው። የደረሰው ዝርዝር ጉዳት አልታወቀም። ከሳብ በኋላ የድሮን ቅኝትም እየተደረገ እንደነበር ነው ለማወቅ የተቻለው። ሌላው ወደ ትግራይ የሚወስደን መረጃ ነው። ወደ ትግራይ የሚወስደን መረጃ ደግሞ በትግራይ የክተት ጥሪ መደረጉን የሚገልጹ መረጃዎች ናቸው። በትግራይ የክተት ጥሪ ተደርጓል። እድሜያቸው የደረሰ ወጣቶች እና ካሁን በፊት በ2013 በነበረው ጦርነት ልጆቻቸውን ያልሰጡና ልጆቻቸው ያልደረሱላቸው ወላጆች አሁን ልጆቻቸውን እንዲሰጡ ለመክት ዘመቻ ጥሪ ቀርቧል። የክተት ጥሪው በተመለከተ ለብሔራዊ ዘመቻ ልጆቻቸውን እንዲሰጡ አድዋን ጨምሮ በተለያዩ አካባቢዎች ለተቋቋሙ ጊዜያዊ ወታደራዊ ማዕከላት ቀነ ገደብ በማስታወቂያ ከቀረበበት ጊዜ ጀምሮ ወላጆች ልጆቻቸውን እንዲሰጡ ጥሪ ቀርቧል። እንግዲህ ወላጆች ልጆቻቸውን የማይሰጡ ከሆነ ከዚህ በፊት ይደረግ እንደነበረው አስገዳጅ አፈሳ እንደሚደረግም እንደዚሁ የክተት ጥሪ አዋጁ ያሳያል። ሰሞኑን በራያ ቀጠና አለማጣ፣ ዋጃ፣ ጥሙጋን ጨምሮ አፈሳ መደረጉ ይታወቃል። እንግዲህ በትግራይ ያለው ፖለቲካም ያው እንግዲህ ከዕለት ወደ ዕለት ያው ውጥረት እየጨመረ ነው የሚገኘው። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ለአንድ ዓመት ስልጣኑ እንዲራዘም ትናንትና አብይ አህመድ ሪፖርት ከተቀበሉ በኋላ ይህንን አጽድቀዋል። ይህንን ተከትሎ ህወሓት ካሁን በኋላ ጊዜያዊ አስተዳደር የሚባል የለም፣ የቀድሞ የትግራይ አስተዳደር ተመልሷል የሚል እዚሁ የምክር ቤት ጥሪዎችን እያደረገና እንቅስቃሴ እያደረገ ነው የሚገኘው። ጀነራል ታደሰ ወረደ ሁኔታዎች እስኪረጋጉ አዲስ አበባ ለቀናት እንዲቆይ ይደረጋል ነው የተባለው። እንግዲህ በትግራይ ያለው ፖለቲካ እየተከታተሉ አዳዲስ መረጃዎች ካሉ ወደ እናንተ የማቀርብ ይሆናል። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ